ጳውሎስ ስለ እግዚአብሔር ሰላም ይናገራልና አሁን በቀሩን ደቂቃዎች የምናየው እግዚአብሔር የሚናገረን ስለ እግዚአብሔር ሰላም ይሆናል ማለት ነውና የመጀመሪያው ሐዋርያው ጳውሎስ ስለ እግዚአብሔር ሰላም የሚናገረው ምዕራፍ 7 ላይ ነው። ምዕራፍ 7 እንደዚህ ይላል፣ አእምሮንም የሚያልፍ የእግዚአብሔር ሰላም ይላል። የመጀመሪያው የእግዚአብሔር ሰላም አእምሮን ሁሉ የሚያልፍ እንደሆነ ይነግራቸዋል። የእግዚአብሔር ሰላም አእምሮን ሁሉ የሚያልፍ እንደሆነ ይነግራቸዋል። ምን ማለት ነው? አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ማለት ብዙዎቻችን እንደምናውቀው አእምሮ መረጃን የሚያገኘው ከአምስቱ የስሜት ሕዋሳቶቻችን ነው። ከምንሰማው፣ ከምናየው፣ ከምናደምጠው በዙሪያችን የከበበን ነገር ነው አይደል? አእምሮ ከነዚህ ነው መረጃዎችን የሚያገኘውና የእግዚአብሔር ሰላም አእምሮን የሚያልፍ ነው ማለት በዙሪያችን ከከበበን፣ ከምናየው፣ ከምንሰማው ያለፈ የበለጠ እረፍትን የሚሰጥ መረጋጋትን የሚሰጥ ፍጹም ሰላምን የሚሰጥ ነው ማለት ነው። እና የመጀመሪያ ሐዋርያው ጳውሎስ የሚነግራቸው የእግዚአብሔር ሰላም አእምሮን የሚያልፍ ነው። የእግዚአብሔር ሰላም ከከበበን፣ ከምናየው፣ ከምንሰማው፣ ከምንጨብጠው፣ ከምንዳስሰው በዙሪያችን ካለ ሁኔታ የሚበልጥ ነው፣ የሚያልፍ ነው ይላቸዋል። እና ማርቆስ ወንጌል ምዕራፍ 4 ቁጥር 35 እስከ 41 ባለው ላይ ታስታውሱ እንደሆነ ኢየሱስ ክርስቶስ ደቀ መዛሙርቱን ይዞ በታንኳ እንሻገር ብሏቸው እየተሻገሩ እንዳሉ ታላቅ መናወጥ ይሆናል፣ ማዕበል ይነሳል። የዛን ጊዜ ደቀ መዛሙርቱ መረበሽ ይጀምራሉ። የሚያዩት ነገር የሚረብሽ ነው። የሚያዩት ነገር የሚያስፈራ ነው። የሚያዩት ነገር የሚያስደነግጥ ነው። ታንኳይቱ እየተጨነቀች ነው። ታንኳይቱ ውስጥ ውሃ እየገባ ነው። በዚህ መካከል ግን ኢየሱስ ምን ሆኖ ነበር ይላል? ተኝቶ ነበር ይላልና የእግዚአብሔር ሰላም ልክ እንደዚህ በማዕበል ውስጥ በመናወጥ ውስጥ የከበበን ነገር የምናየው የምንሰማው ነገር የሚያስደነግጥ በሆነበት እንኳን ውስጥ ሰላምን የሚሰጥ እረፍትን የሚሰጥ መረጋጋትን የሚሰጥ ነውና እግዚአብሔር በዚህ ሰላም ይባርከን። እዚህ ማርቆስ ላይ ስታዩ ደግሞ ኢየሱስ ክርስቶስ ወየው ጠፋን እያሉ ደቀ መዛሙርቱ ተጨንቀው ተረብሸው ወየው ጠፋን ስንጠፋ አይገድም እያሉ ሲጮሁ ኢየሱስ ተነሳና ማዕበሉን ጸጥ በላለው፣ ታላቅ ጸጥታም ሆነ ይላል። ሃሌሉያ። ዛሬ ምናልባት የተለያየ ማዕበል ውስጥ ያለን ብንኖር እግዚአብሔር ኢየሱስ ክርስቶስ የዛሬ 2000 ዓመት ልክ የደቀ መዛሙርቱን ፍርሃት፣ ድንጋጤ ጸጥ እንዳረገው ማዕበላችንን በጌታ በኢየሱስ ስም ጸጥ ያርግልን። ሃሌሉያ። የማዕበሉ ንጉሥ ማዕበላችንን የኢኮኖሚ ማዕበል ቢሆን፣ የፋይናንስ ማዕበል፣ የበሽታ ማዕበል፣ የጤና፣ የቤተሰብ ማንኛውንም ማዕበል ቢሆን በጌታ በኢየሱስ ስም ጸጥ ያርግልን። ይሄ ሕያው ቃል ነው፣ ዛሬ የሚሰራ ነው አይደል? ኢየሱስ ክርስቶስ ትላንትም ዛሬም ለዘላለም ሕያው ነው። ይሄ የምንቃፈለው ቃል ሕያው ነው። በኢየሱስ ስም ማዕበላችንን ጸጥ ያርግልን። ሃሌሉያ። እና የመጀመሪያው ሐሳብ ነው፣ የእግዚአብሔር ሰላም አእምሮን የሚያልፍ ነው ይላቸዋል። ሁለተኛ የእግዚአብሔር ሰላም ወታደር እንደሆነ፣ የእግዚአብሔር ሰላም ጠባቂ እንደሆነ ይናገራል። ይሄኛውም ምዕራፍ 7 ላይ ነው የምናገኘው። እንደዚህ ይላል፣ አእምሮን የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። የእግዚአብሔር ሰላም ወታደር ነው። የእግዚአብሔር ሰላም ጠባቂ ነው። ይሄ ይጠብቃል የሚለው ቃል ወታደራዊ ቃል ነው እና እንግዲህ ሐዋርያው ጳውሎስ በእስር ቤት ሆኖ ስለጻፈው ከሚያየው ነገር ተነስቶ ለማስረዳት ይሞክራልና ይሄ ይጠብቃል የሚለው ቃል ልክ አንድ ወታደር ምሽግን ከአደጋ ለመከላከል እንደሚጠብቅ፣ እስረኞችን የሚወጣውን የሚገባ እንደሚጠብቅ የእግዚአብሔር ሰላም እግዚአብሔራዊ ካልሆነ ሐሳብ፣ ጭንቀት፣ ፍርሃት፣ ድንጋጤ፣ አለማመን ውስጣችንን የሚጠብቅ ነው ማለት ነው። የእግዚአብሔር ሰላም የልባችን የነፍሳችን ጠባቂ ነው። ሌላው ደግሞ ማንን እንደሚጠብቅ ብቻ ሳይሆን ደግሞ የእግዚአብሔር ሰላም በማን በኩል እንደሚጠብቅ ሲናገር አእምሮን የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በማን ይጠብቃል? በክርስቶስ ኢየሱስ ይጠብቃል። አያችሁ፣ ይሄ የእግዚአብሔር ሰላም ዓለም እንደምትሰጠው ሰላም ወይ እንደ ጊዜያዊ ሰላም ሳይሆን መገኛው አንድ ብቻ ነው፣ እሱም ኢየሱስ ክርስቶስ ነው። ኢሳይያስ በትንቢት መንፈስ ሆኖ ሲናገር ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት ይልና የሰላም አለቃ ይባላል። ይሄ ሰላም የሚገኘው ፍጹም የሆነው ሰላም የሚገኘው ከሁኔታ በላይ የሆነው ሰላም ከከበበን በላይ የሚያልፈው የእግዚአብሔር ሰላም መገኛው ኢየሱስ ክርስቶስ ብቻ ነው። በሰላም አለቃው በኢየሱስ ብቻ ነው። ሌላው ስለ ሰላም አለቃ ቁጥር 9 ላይ እንደዚህ ደግሞ ይናገራል። ከኔ የተማራችሁትን የተቀበላችሁትን የሰማችሁትንም ያያችሁትንም እነዚህን አድርጉ ይልና የሰላምም አምላክ ከእናንተ ጋር ይሆናል ይላል። የሰላም አምላክ ከእናንተ ጋር ነው የሚለው ይሆናል ነው።
ቁጥር 7 ደግሞ አይምሮን የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን ጠብቋል ነው የሚለው። ይጠብቃል። ምን ማለት ነው? እኛ በእኛ ውስጥ የሰላም አምላክ የለም ወይ? እኛ በጌታ በኢየሱስ ስናምን ሰላም የለንም ወይ? እንደዛ ማለት አይደለም። ሁላችን አማኞች በጌታ በኢየሱስ ስናምን ክርስቶስ በውስጣችን ማደር ጀምሯል። ፍጹም ሰላም ተቀብለናል። ነገር ግን ስጋ ደካማ ስለሆነ ሰይጣን ደግሞ ሙሉ ለሙሉ ያልተጣለበት የሚተጋበት ዓለም ስለሆነ የወደቀ ዓለም ስለሆነ ይህንን የእግዚአብሔር ሰላም አንዳንድ ጊዜ በሙላት ላንለማመደው እንችላለን እና የሰላም አምላክ ከእናንተ ጋር ይሆናል። አይምሮን የሚያልፍ የእግዚአብሔር ሰላም ልባችሁና ሐሳባችሁን ይጠብቃል ማለት የእግዚአብሔር ሰላም በሙላት ይበዛላችኋል ማለት ነው። የሰላምም አምላክ ከእናንተ ጋር ይሆናል ማለት የእግዚአብሔር ሰላም በሙላት ከእናንተ ጋር ይሆናል። የእግዚአብሔር ሰላም በሙላት ይቆጣጠራችኋል ማለት ነው። ግን ሐዋርያው ጳውሎስ የሚነግራቸው ነገር ደግሞ አለ። ቁጥር 9 ላይ ስታነቡ ከኔ የተማራችሁትን፣ ከኔ የሰማችሁትን፣ ከኔ የተቀበላችሁትን እነዚህን አድርጉ ይልና የሰላምም አምላክ ከእናንተ ጋር ይሆናል። ይሄ የሰላም አምላክ በሙላት ከኛ ጋር እንዲሆን ይሄ የእግዚአብሔር ሰላም እንዲበዛልን እንግዲህ መርህም ልንለው እንችላለን፣ ምክርም ልንለው እንችላለን። ሐዋርያው ጳውሎስ አድርጉ የሚላቸው ነገር አለ። ይሄን ከኔ የተማራችሁት፣ ከኔ የተቀበላችሁት፣ ከኔ የሰማችሁት፣ ያያችሁትን እነዚህን አድርጉ ይላቸዋልና አሁን በቀሩት ደቂቃዎች የምናየው ይህንን ነው። የእግዚአብሔር ሰላም በሙላት እንዲበዛልን ምን እናድርግ? ሐዋርያው ጳውሎስ የእግዚአብሔር ሰላም በሙላት እንዲበዛላቸው ምን አድርጉ አላቸው። 4 ነገሮችን ተናግሬ ጨርሳለሁ። የመጀመሪያው ቁጥር 4 ላይ ያለው ነው። ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ ላለው ደስ ይበላችሁ። የመጀመሪያው የእግዚአብሔር ሰላም እንዲበዛልን፣ የእግዚአብሔር ሰላም በሙላት ከኛ ጋር እንዲሆን፣ አይምሮን የሚያልፈው ከሁኔታ ከከበበን ማለት ዲናይ ልናረግ ማንችለው ሁኔታ በላይ የእግዚአብሔር ሰላም እንዲበዛልን ሁልጊዜ ደስታችንን በጌታ ላይ እናድርግ። ይህንን ነው የመጀመሪያ የሚላቸው፣ ደስታችሁን በጌታ ላይ አድርጉ። እንግዲህ ሰዎች ነን፣ አማኞችም ብንሆን የምናገኛቸው ነገሮች፣ ገንዘብ ስናገኝ ደስ ይለናል፣ ልጆች ሲመጡ ደስ ይለናል፣ ስናገባ፣ ስንወልድ፣ መኪና ስንገዛ፣ ቤት ስንቀይር፣ ስራ፣ ንግድ፣ በእነዚህ ሁሉ ደስ ይለናል። በእነዚህ ደስ መሰኘት ተገቢ ነው፣ ናቹራልም ነገር ነው። ግን እነዚህ ነገሮች ከእግዚአብሔር ላይ በጌታ ላይ ካለን ደስታ ከበለጡ ምናልባት አይሆንብንም። ግን እነዚህ ነገሮች የተጓደሉ ቀን፣ ትንሽ መንገጫገጭ የገጠማቸው ቀን የእግዚአብሔርን ሰላም እናጣለንና ይሄ የእግዚአብሔር ሰላም በሙላት እንዲበዛልን ደስታችንን፣ ዋናው ደስታችንን በሁኔታ ላይ፣ በቁስ ላይ፣ በሰው ላይ፣ በገንዘብ ላይ፣ በሀብት ላይ ሳይሆን በጌታ ላይ ልናደርግ ይገባልና ሐዋርያው ጳውሎስ ለዛ ነው ደስታችሁን በጌታ ላይ አድርጉ የሚላቸው። የኢዮብን ታሪክ ታስታውሱ እንደሆነ ኢዮብ ጻድቅ ሰው ነበረ፣ እግዚአብሔርን የሚፈራ ሰው ነበር፣ ከክፋት የራቀ ሰው ነበር፣ ቅን ሰው ነበር። ግን እንደውም ባለሀብትም ነበረ፣ ብዙ ከብቶች፣ ብዙ ሺህ ከብቶች ነበሩት፣ ባለጠጋ ነበር፣ ልጆችም ነበሩት ወደ 10 ልጆች። ነገር ግን ኢዮብ ያለውን ሁሉ ባጣ ጊዜ፣ ኢቭን ጤናውንም ባጣ ጊዜ የኢዮብ መልስ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን የሚል ነበር። እኔ ሳየው ኢዮብን ደስታውን በሁኔታ በልጅ በሆነ ነገር ላይ ሳይሆን ዋናውን ደስታ በእግዚአብሔር ላይ ያደረገ ሰው ይመስለኛል። ኢዮብን እግዚአብሔር ይባርከው። ኢዮቦች የተባረኩ ናቸው አይደል? ኢዮብ ይስሐቅን ማለቴ ነው። ኢዮብ ደስታውን ከነገሮች ላይ ሳይሆን ከሀብቱ ላይ ከብልጽግናው ላይ ሳይሆን ደስታውን በጌታ ውስጥ ያደረገ ሰው ነበርና አንድ ሰው አንድ አገልጋይ ነውና ደስታን በጌታ ላይ ስለማድረግ ለማስረዳት ሲሞክር አንድ ምሳሌ ተጠቀመና እኔም ልጠቀመው። ብዙ ጊዜ ቤተሰብ ያለበትና ሕፃን ልጆች ያሉበት ቤት ላይ መድኃኒት ከተገዛ ልጆች ወደ አፋቸው እንዳያስገቡት መድኃኒቱን ወይ ፍሪጅ ላይ ወይ ከፍ ያለ ነገር ላይ ወይ የሆነ ነገር ውስጥ ይደብቁታልና እናንተም ደስታችሁን ጌታ ሰይጣን የማያገኘው ነገር ላይ ደብቁ አለ። ልክ ልጆች እንዳያገኙት መድኃኒቱ እንደሚደበቅ እናንተም ደስታችሁን ሰይጣን የማያገኘው ነው። ሰይጣን አንዳንዴ ብዙ ነገር ሊነካካ ይችላል። ሊያገኘው የማይችለው ግን በጌታ ላይ ያለንን ነገር ነው። በመምጣቱ ላይ ያለንን ነገር፣ በሱ ላይ ያለንን ነገር ሊያገኘው አይችልም። እና እኔም እንደዚህ እላችኋለሁ፣ ደስታችሁን ሰይጣን የማያገኘው ጌታ ላይ ደብቁ። እዛ ውስጥ መደበቅ ይሁንልን። ትዝ ይላችኋል ዕንባቆም
ዕንባቆም ነብዩ ዕንባቆም ማለት ነውና ዕንባቆም ከእግዚአብሔር ጋር ሙግት ውስጥ ነበረ፣ ክርክር ውስጥ ነበረ። እንዴት በይሁዳን በደል አታይም ወይ? ግፉን አታይም ወይ? አትፈርድም ወይ? አትመጣም ወይ? እያለ ከእግዚአብሔር ጋር ክርክር ውስጥ ነበረና እግዚአብሔር መጣ። አይ እመጣለሁ፣ እፈርዳለሁ፣ እቀጣለሁ። ምቀጣው ግን በአሕዛብ ነው፣ በባቢሎንያን ነው ማለት ትንሹን ኃጢአተኛ በትልቁ ኃጢአተኛ አይነት ነገር ነው፣ በእነሱ እቀጣለሁ ሲል እንደገና ዕንባቆም አሁንም እንዴት ትቀጣለህ? እንዴት ሕዝብህን በአሕዛብ ትቀጣለህ? እንዴት ሕዝብህን በባቢሎንያን ትቀጣለህ? እያለ እንደገና ሌላ ክርክር ውስጥ ነበረ። ከዛ ግን እግዚአብሔር ትልቅ እንደሆነ ሲገባው፣ እግዚአብሔር ጻድቅ እንደሆነ ሲገባው፣ እግዚአብሔር አደራረጉ የራሱ አደራረግ እንዳለው የራሱ አሰራር እንዳለ ሲገባው እንደዚህ ያለ ምንም እንኳን በለስ ባታፈራ፣ በወይን ሐረግ ፍሬ ባይገኝ፣ የወይራ ስራ ቢጎድል፣ እርሾች መብልን ባይሰጡ፣ ላሞች በጋጥ ውስጥ ባይገኙ፣ በጎች ከበረቱ ቢጠፉ፣ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ምን ማለት ነው? ነገር ቢሞላ ባይሞላ በጌታ ደስ ይለናል። ጤና ቢሞላ ባይሞላ በጌታ ደስ ይለናል። ጓዳችን ቢሞላ ባይሞላ በጌታ ደስ ይለናል። ዋናው ደስታችን በጌታ ነው። ሐሴት የምናደርገው ባዳነን አምላክ፣ ባስመለጠን አምላክ፣ ባሻገረን አምላክ፣ የዘላለምን ሕይወት በሰጠን አምላክ ነው። ሃሌሉያ። ስለዚህ እንደዚህ ይላችኋለሁ ሐዋርያው ጳውሎስ ፊልጵስዩስ አማኞች እንዳለ ደስታችሁን በጌታ ውስጥ ደብቁ። ዋናው ደስታችሁን በጌታ ላይ አድርጉ። ሁለተኛ የእግዚአብሔር ሰላም እንዲበዛልን ምን እናድርግ? ገሮች ሁኑ። ሐዋርያው ጳውሎስ እንደዛ ነው የሚለው ቁጥር 5 ላይ ገርነታችሁ ለሰው ሁሉ ይታወቅ። ስለዚህ የእግዚአብሔር ሰላም በሙላት እንዲበዛልን፣ የእግዚአብሔር ሰላም በሙላት ከኛ ጋር እንዲሆን፣ አይምሮን የሚያልፍ የእግዚአብሔር ሰላም ከኛ ጋር እንዲሆን ደስታችንን በጌታ ላይ ማድረግ ብቻ ሳይሆን ደግሞ ገርነታችን ለሰው ሁሉ ይታወቅ። ገርነት ማለት ከሰዎች ጋር ባለን ግንኙነት ስለ ሰዎች ቀና የሆነ አስተሳሰብ፣ መልካም የሆነ አስተሳሰብ፣ በጎ የሆነ አስተሳሰብ መያዝ ነው። ገርነት ማለት ከሰዎች ጋር ባለን ግንኙነት ስለ ሰዎቹ መልካም የሆነ አስተሳሰብ፣ ቀና የሆነ አስተሳሰብ፣ በጎ የሆነ አስተሳሰብ መያዝ ማለት ነውና ይሄ የገርነት መንፈስ ከመንፈስ ፍሬዎች ውስጥ አንድ ነው። ገላትያ 5:22 ላይ ከተጠቀሱት ራሱ ከኢየሱስ ክርስቶስን ባህሪ አንዱ ነው። የገርነትን መንፈስ የየዋሃት መንፈስ ይለዋልና ኢየሱስ ክርስቶስ እኔ በልቤ ትሁት የዋህ ነኝ ብሏልና ይሄ የገርነት መንፈስ ሐዋርያው ጳውሎስ ይሄን ነው ገሮች ሁኑ፣ የገርነት መንፈስ ይኑራችሁ። ይሄን ደግሞ የሚናገርበት ምክንያት አለው። ምዕራፍ 4 ቁጥር 2 እና 3 ስታዩ በፊልጵስዩስ ቤተክርስቲያን መካከል የተወሰነ አለመግባባቶች፣ ግጭቶች ነበሩ። ሁለት ሰዎችን አንስቶ እየተጋጩ አለመስማማት አለና እንደውም ሌላ ሰው አንድ ሰው በመጥቀስ እሱ እንዲያስማማቸው፣ እንዲያስታርቃቸው፣ እንዲያግባባቸው ሲጠይቃቸው እናያለንና የገርነት ተቃራኒው ግጭት ነው፣ አለመግባባት ነው፣ አለመስማማት ነው። ለዛ ነው ሐዋርያው ጳውሎስ ገርነታችሁ ለሰው ይታወቅ፣ ገሮች ሁኑ። አያችሁ፣ ግጭት ሲኖር፣ አለመግባባት ሲኖር፣ ከሰዎች ጋር ያለን ግንኙነት ጥሩ ካልሆነ ይሄን የእግዚአብሔር ሰላም በሙላት እንዳንለማመድ፣ በሙላት ከኛ ጋር እንዳይሆን የሚያደርግ ነገር ነውና ሐዋርያው ጳውሎስ እነሱን በማሰብ ነው በፊልጵስዩስ ውስጥ ቤተክርስቲያን ውስጥ ያለውን አለመግባባት፣ ግጭት በማሰብ የእግዚአብሔር ሰላም እንዲበዛላችሁ ከኔ የተማራችሁት ያያችሁትን አድርጉ። እሱ ምንድነው? አንደኛው ገሮች ሁኑ። ከሰዎች ጋር ባላችሁ ግንኙነት ገርነታችሁ ለሰው ይታወቅ፣ ስለ ሰው ቀና አስተሳሰብ ይኑራችሁ ይላችኋልና የጎልያድንና የሳኦልንና የዳዊትን ታሪክ ስታስታውሱ ዳዊት ፊልስጤማዊውን ጎልያድን ከገደለ በኋላ ህዝቡ ዳዊት እልፍ ገደለ፣ ሳኦል ግን ሺህ ገደለ እያለ ህዝቡ እንግዲህ ሲያዜም በሳኦል ውስጥ ቅናት ገባበት። ከዛን ቀን ጀምሮ ዳዊትን ሊገድለው ይፈልገው ነበር ይላሉ። ከዛን ቀን ጀምሮ ነፍሱ ታወከ፣ ሰላም አጣ፣ እረፍት አጣ፣ መንፈሱ ታወከ ይላልና ምንድነው ይሄን ያመጣው? ቅናት፣ ስለ ሰው መልካም አለማሰብ፣ ስለ ሰው ገር አለመሆን፣ ስለ ሰው በጎ አስተሳሰብ አለመያዝ እረፍትን የሚነሳ ነገር ነው፣ ሰላምን የሚነሳ ነገር ነውና በተቃራኒው ግን ዳዊት ስለ ሳኦል መልካም አስተሳሰብ፣ ይሄ ገርነት መንፈስ፣ ቀና አስተሳሰብ የነበረው ሰው ነበር። እንደውም ሊገድለው እድልን ባገኘ ጊዜ እግዚአብሔር በቀባው ላይ እጄን አላነሳም ብሎ የተው ቀናነትን፣ መልካምነትን፣ በጎነትን ያሳየው ሰው ነበርና የእግዚአብሔር ሰላም እንዲበዛልን ከሰዎች ጋር ባለን ግንኙነት ገሮች እንሁን። ቀና አስተሳሰብ፣ መልካም አስተሳሰብ ይኑረን። እግዚአብሔር በገርነት መንፈስ ይባርከን።
እግዚአብሔር በቀና መንፈስ በየዋህነት መንፈስ ይባርከን። በስራ ቦታ፣ በአገልግሎት፣ በትምህርት፣ በሁሉ ቦታ ከሰው ጋር ባለን ግንኙነት እግዚአብሔር በገርነት መንፈስ ይባርከን። ሶስተኛ ሐዋርያው ጳውሎስ የእግዚአብሔር ሰላም እንዲበዛላችሁ ምን አድርጉ? ጸልዩ እንጂ አትጨነቁ። ይህንን ቁጥር 6 ላይ እናገኛለን። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ልመናችሁን በእግዚአብሔር ዘንድ አስታውቁ እንጂ አትጨነቁ። ሶስተኛ የእግዚአብሔር ሰላም በሙላት እንዲበዛላቸው፣ አእምሮን የሚያልፍ የእግዚአብሔር ሰላም እንዲበዛላቸው ሁልጊዜ በጌታ ደስ ይበላችሁ፣ ገሮች ሁኑ፣ ደግሞ ጸልዩ እንጂ አትጨነቁ። ጭንቀት እንግዲህ እንደምናውቀው ጭንቀት ማለት ስለ ሰዎች፣ ስለ ሁኔታ፣ በአጠቃላይ ስለ ነገሮች ትክክለኛ ያልሆነ አስተሳሰብ ወይም እግዚአብሔራዊ ያልሆነ አስተሳሰብ፣ ትክክለኛ ያልሆነ ስሜት መያዝ ማለት ነው። ጭንቀት ስለ ሰዎች፣ ስለ ሁኔታ፣ በአጠቃላይ ስለ ነገሮች ትክክለኛ ያልሆነ ሀሳብ፣ ትክክለኛ ያልሆነ ስሜት መያዝ ማለት ነው እና ሁላችን እናውቃለን። የሚጨነቅ ሰው ሰላም የለውም። የሚጨነቅ ሰው እረፍት የለውም። የሚጨነቅ ሰው ምንም መረጋጋት የለውም። እንደውም ከሰዎች ጋር የሚጋጭ ነው። አንዳንዶች ላይ ኢቭን እስከ በሽታ ድረስ የሚያመጣ ነገር ነውና ጭንቀት ትልቁ የሰላም ጸር ነው። ትልቁ የእግዚአብሔርን ሰላም በሙላት እንዳንለማመድ ጸሩ፣ ዋነኛው ምክንያቱ ጭንቀት ነው። ግን ደግሞ መፍትሄ አለው። ሐዋርያው ጳውሎስ መፍትሄውን ነው የሚያሳየን። ሐዋርያው ጳውሎስ የጭንቀትን ፍቱን መድኃኒት፣ የጭንቀትን ማርከሻ ምንድነው ይለናል? ጸሎት። የጭንቀት ማርከሻው፣ የጭንቀት ፍቱን መድኃኒቱ ጸሎት ነው እና ስለ ማርከሻ ስናስብ የሚመጣልን ነገር አለ አይደለ? የእባብ መርዝ ማርከሻ። የተለያየ አይነት የእባብ አይነቶች አሉ። አንዳንዶቹ መርዛማ ናቸውና በመርዛማ እባብ የተነደፈ ሰው ሰውነቱ ላይ የከፋ ነገር ይደርሳል። ፓራላይዝ ሊያደርገው ይችላል። እስከ ሞትም ድረስ የሚያደርስ አደጋ ሊያጋጥመው ይችላል። ግን ለዛ መርስ ደግሞ ማርከሻ አለው። አማርኛው እንግዲህ ማርከሻ ነው። እንግሊዘኛ አንቲ ቬኖም ይለዋል። ይሄ ማርከሻ የተመረዘው ሰው ውስጥ በመርፌ ነው የሚሰጠው። ከዛ በመርፌ ከተሰጠው በውስጥ ወደ ሰውነቱ ከገባ በኋላ የገባውን መርዝ ጥርግ አድርጎ የሚያወጣ የሚያስወግድ ነው። ሌላው ደግሞ የገባው መርዝ እዛ ሰውነት ላይ የከፋ ጉዳት እንዳያደርስ የሚከላከል ነው። የእግዚአብሔርም ማለት ጸሎትም ልክ እንደዚህ ነው። ጭንቀት እንዳይወርሰን፣ ጭንቀት እንዳይቆጣጠረን የሚያደርግ መድኃኒት ነው ጸሎትና ሐዋርያው ጳውሎስ ጸልዩ እንጂ አትጨነቁ ይላቸዋል። እንግዲህ ሐዋርያው ጳውሎስ አሁንም የሚናገረው ከኔ የተማራችሁትን፣ ከኔ የተቀበላችሁትን፣ ከኔ ያያችሁትን፣ ከኔ የሰማችሁትን አድርጉ ነውና ሐዋርያው ጳውሎስ የሚጨነቅ ሰው ነበር ወይ? እንግዲህ ተናግሬያለሁ። ያለበት ሁኔታ እስር ቤት ነው። ላለመጨነቅ በቃ ምንም ምክንያት የለውም። በቂ ምክንያት አለው ለመጨነቅ። ምክንያቱም የሞት አደጋ ያንዣበበበት ሰው ነው። መቼ ሊሞት መቼ ሊገደል እንደሚችል አያውቅም። ግን ሐዋርያው ጳውሎስ በዚህ ሁኔታ ውስጥ ምን ያደርግ ነበር? አሁን ጸልዩ እንጂ አትጨነቁ ሲላቸው ምን ያደርግ ነበረ? ምዕራፍ 1 ከቁጥር 3 እስከ 5 እንደዚህ ይላል። ሁልጊዜ በጸሎቴ ሁሉ ስለ እናንተ በደስታ እየጸለይኩ ከፊተኛው ቀን እስከ ዛሬ ድረስ ወንጌልን በመስበክ አብራችሁ ስለሰራችሁ ባሰብኳችሁ ጊዜ ሁሉ አምላኬን አመሰግናለሁ። ሐዋርያው ጳውሎስ የእግዚአብሔር ሰላም እንዲበዛለት አንደኛው ምክንያቱ ከኔ ተቀበላችሁትን፣ ከኔ የሰማችሁትን አድርጉ የሚላቸው ጸሎት ነው። ሐዋርያው ጳውሎስ ከራሱ አልፎ ስለነሱ የሚጸልይ ሰው ነበርና እግዚአብሔር በጸሎት ይባርከን። ጴጥሮስ ያለው ትዝ ይላችኋል። አንደኛ ጴጥሮስ 5:7 እርሱ ስለ እናንተ ያስባልና የሚያስጨንቃችሁን በእርሱ ላይ ጣሉት። ሁኔታው እኮ የሚያስጨንቅ አይደለም። የጤና ቢሆን፣ የቤተሰብ ቢሆን፣ የፋይናንስ ቢሆን፣ ሌላም ነገር ዘርዝሩት። ሁኔታው ግን የሚያስጨንቅ የማያስጨንቅ ሆኖ ሳይሆን ስለኛ የሚያስብ ስላለ ማለት ነው። ስለኛ ግድ የሚለው ከኛ በላይ ስለኛ የሚጠነቀቅ ስላለ ጭንቀታችንን ሳይሆን ጸሎታችንን እናስባል። ያን ጊዜ ስንጸልይ እግዚአብሔር ጭንቀታችንን ያስወግዳል። ስንጸልይ እግዚአብሔር የሚያስጨንቀንን የሚያስፈርን ነገር ያስወግዳል። እግዚአብሔር በዚህ ጸሎት ይባርከን። ሌላው ደግሞ እግዚአብሔር እንደዚህ ነው እንግዲህ አሁን ጴጥሮስ እንዳለው እርሱ ስለ እናንተ ያስባልና የሚያስጨንቃችሁን በእርሱ ላይ ጣሉት እንዳለ፣ ምናልባት በዚህ መሃል የምትጨነቁ ብትኖሩ፣ ግራ የገባችሁ ብትኖሩ እግዚአብሔር እንደዚህ ነው የሚለው በቃሉ እኔ ስለ እናንተ አስባለሁ። እናቶች፣ አባቶች፣ ወንድሞች፣ እህቶች ምንድን ነው የምትጨነቁበት የምታስቡበት ነገር? ይኸው እግዚአብሔር እንደዚህ እያለ ነው። እኔ ስለ እናንተ አስባለሁ። እኔ ስለ እናንተ ግድ ይለኛል።
ማንም ተጨንቆ በጸጉሩ ላይ አንዲት ነገር የሚጨምር ነገር የለም። እኔ ግን ስለ እናንተ ግድ ይለኛል ይላል እግዚአብሔር። እኔ ስለ እናንተ አስባለሁ። እግዚአብሔር እኮ እኛ ገና በእናታችን ማህፀን ሳለን የሚያቀን እንደውም ዓለም ከመፈጠሩ በፊት የመረጠን አይደለ? ሃሌሉያ። ስለዚህ አንጨነቅም፣ በጸሎት በፊቱ እናቀርብለታለን። አራተኛና የመጨረሻ ሐዋርያው ጳውሎስ የሚነግራቸው ከኔ ተቀበላችሁትን፣ ከኔ የሰማችሁትን፣ ያያችሁትን፣ የተማራችሁትን አድርጉ የሚላቸው የመጀመሪያው እንዳይበታተን፣ የመጀመሪያው ሁልጊዜ ደስታችሁን በጌታ ላይ አድርጉ። ሁለተኛ ከሰው ጋር ባላችሁ ግንኙነት ገሮቹን። ሶስተኛ ጸልዩ እንጂ አትጨነቁ። አራተኛ መልካም ወይም በጎ አስተሳሰብ ይኑራችሁ። ይህን ቁጥር 8 ላይ እናገኛለን። ፊልጵስዩስ 4:8 በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹሕ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋና፣ እነዚህን አስቡ። እነዚህን እንግዲህ አንዘረዝራቸውም፣ ግን ጠቅለል አድርገን ስናያቸው ቁጥር 5 ላይ ከላይ ከሰው ጋር ባላችሁ ግንኙነት ገርነት ይኑራችሁ፣ ገርነታችሁ ለሰው ይታወቅ አለ። አሁን ግን ከሰው ጋር ብቻ ሳይሆን ስለ ሁኔታዎች ያላችሁ አስተሳሰብ ደግሞ መልካም ይሁን፣ በጎ ይሁን፣ ቀና ይሁን። የእግዚአብሔር ሰላም እንዲበዛ ስለ ሁኔታዎች ያላችሁ አስተሳሰብ መልካም ይሁን፣ ቀና ይሁን፣ በጎ ይሁን ይላቸዋልና እንግዲህ አማኞችም ብንሆን በተለያየ ነገር ውስጥ እናልፋለን። የተለያዩ ውጣ ውረዶች ያጋጥሙናል። የተለያዩ ቻሌንጆች ያጋጥሙናል። በጣም ከባባድ ሁኔታ ውስጥ እናልፋለን እና ስለነዛ ሁኔታዎች ያለን አተያይ ኔጋቲቭ ከሆነ መጥፎ ከሆነ ሰላማችንን የሚነሳ ነገር ነውና ሐዋርያው ጳውሎስ ለዛ ነው ስለ ሁኔታዎች በምናልፍበት መንገድ ሁሉ በምታልፉበት መንገድ ሁሉ ስለ ሁኔታዎች ስለምታልፉባቸው ሁኔታዎች ቀና አስተሳሰብ፣ በጎ አስተሳሰብ ይኑራችሁ የሚላቸውና ራሱ ሐዋርያው ጳውሎስ እንዴት ነበረ ስላለበት ሁኔታ እንዴት ነበረ ሁኔታውን የሚያየው? እንዴት ነበር እስሩን የሚያየው? እንግዲህ ታውቃላችሁ እስር ቤት ምንም ደስ የሚያሰኝ ነገር የለውም። እንደውም በእግዚአብሔር ላይ እንድናጉረመርም የሚያደርግ ነው። አንዳንዶቻችን እኔም ብሆን ጌታ ሆይ እንዴት አንተን አገልግዬ ዘመኔን ሰጥቼ እንዴት እስር ቤት ትጥለኛለህ? እንዴት እዚህ ጉስቁልና ውስጥ ከተኛ? እንዴት በአደባባይ ወንጌል ከወንድሞች ጋር ህብረት እንዳላደርግ ታደርገኛለህ የሚያስብል ነው። ግን የሐዋርያው ጳውሎስ የእስር ቤት ሁኔታውን እንዴት ተረዳው የሚለውን ምዕራፍ 1 ከቁጥር 12 እስከ 18 እናያለን። ምዕራፍ 1 ከቁጥር 12 እስከ 18 ሐዋርያው ጳውሎስ ስለ እስር ቤት ሁኔታው የተረዳው አረዳድ ነው። ምዕራፍ 1 ቁጥር 12 እስከ 18 እንግዲህ ሐዋርያው ጳውሎስ ስለ እስር ቤት ሁኔታው ሲናገር ነው። ነገር ግን ወንድሞች ሆይ ይህ የደረሰብኝ በእውነት ወንጌልን ለማስፋት እንደሆኑ ታውቁ ዘንድ እወዳለሁ። ስለዚህ እስራቴ ስለ ክርስቶስ እንዲሆን በንጉሥ ዘበኞች ሁሉና በሌሎች ሁሉ ዘንድ ተገልጧል። በጌታም ካሉት ወንድሞች የሚበዙት ስለ እስራቴ ታምነው የእግዚአብሔርን ቃል እንዲነግሩ ያለ ፍርሃት ከፊት ይልቅ ይደፍራሉ። አንዳንዶች ከቅናትና ከክርክር እንኳ፣ ሌሎች ግን ከበጎ ፈቃድ የተነሳ ክርስቶስን ይሰብኩታል። እነዚህ ወንጌልን መመከቻ ለማድረግ እንደተሾምኩ አውቀው በፍቅር ይሰብካሉ። እነዚያ ግን በእስራቴ ላይ መከራ ሊያመጡብኝ መስሏቸው ለወገናቸው የሚጠቅም ፈልገው በቅን ሐሳብ ሳይሆን ስለ ክርስቶስ ያወራሉ። ምን አለ ቢሆንም በሁሉ ጎዳና በማመካኘት ቢሆን በቅንነት ቢሆን ክርስቶስ ይሰበካል። ስለዚህም ደስ ብሎኛል። ሐዋርያው ጳውሎስ ስለ ስሩ ሁኔታ እንኳን ያለው ነገር እግዚአብሔር ላይ እንዲያጉረመርም ሳይሆን ስለ ስሩ ያለው ሁኔታ እንኳን በእስር ቤት መግባቴ ስለ ወንጌል ነው። ስለ ወንጀል ሰርቼ ሳይሆን ወንጌል ሰርቼ እንደገባው ደግሞ የንጉሱ ዘበኞችም ያውቃሉ፣ ጥበቃዎችም ያውቃሉ። በእኔ እዚህ መግባት ደግሞ ውጪ ድፍረት አግኝተው ወንጌል እየተሰራ ነው። አንዳንዶች በቅናት፣ አንዳንዶች በክርክር፣ አንዳንዶች እኔ ላይ መከራ ለማምጣት በዚህ ሁሉ ወንጌል ይሰራል፣ በዚህ ሁሉ ግን ደስ ብሎኛል አለና ለዛ ነው ከኔ ያያችሁት፣ ከኔ ተማራችሁት፣ ከኔ ተቀበላችሁት ብሎ ይሄን አድርጉ የሚላቸው። ስለ ሁኔታ ሐዋርያው ጳውሎስ መልካም አስተሳሰብ፣ ቀና አስተሳሰብ የነበረው ሰው ነበርና የመጨረሻው ይሄኛው የእግዚአብሔር ሰላም በሙላት እንዲበዛልን በምናልፍበት መንገድ ሁሉ ስለ ሁኔታዎች ቀና አስተሳሰብ፣ ስለ ሁኔታዎች መልካም አስተሳሰብ፣ በጎ አስተሳሰብ ይኑረን። እግዚአብሔር ይርዳን። ሐሳቤን ስተቀልል
አጭር ነገር ነው የተናገርኩት። የእግዚአብሔር ሰላም አይምሮን ሁሉ የሚያልፍ ነው። ከከበበን ሁኔታ በላይ ከምንጨብጠው ከምንዳስሰው ሁሉ በላይ እረፍትን፣ ሰላምን የሚሰጥ የእግዚአብሔር ሰላም ነው። ይሄ የእግዚአብሔር ሰላም ነፍሳችንን የሚጠብቅ ነው። እግዚአብሔራዊ ካልሆነ ሐሳብ፣ ከጭንቀት፣ ከፍርሃት፣ ከድንጋጤ እንደ ዘብ ሆኖ የሚጠብቅልን ነው። ግን ይሄ እግዚአብሔር ሰላም በሙላት እንዲበዛ ከኛ ደግሞ የሚጠበቅ ነገር አለ። አንደኛ ደስታችንን በጌታ ላይ እናድርግ። ሁለተኛ ገሮች እንሁን። ከሰዎች ጋር ባለን ግንኙነት ቀና በጎ ሐሳብ ስለ ሰዎች ይኑረ። ሶስተኛ እንጸልይ እንጂ አንጨነቅ። አራተኛ ስለ ሁኔታዎች ሁሉ መልካም አስተሳሰብ ይኑረን። እግዚአብሔር በፍጹም ሰላም ይባርከን። እንጸልያለን።